ያላመንኩበት ታይም ስህተት ነበር እና ልጁ ሙሉ በሙሉ በማንም ስም እንዲጠራ አልፈልግም። ልጁ በራሴ ስም ምክንያቱም የኔ ስለሆነ በራሴ ስም እንዲጠራ ነው የምፈልገው። የኔ ልጅ አዩ ማስጠነቅቅሽ ነገር ከሀይሚ ከቡራ ከሁለታችሁም ህይወት እንድትወጪ ነው የምፈልገው። የሚያምሩ የፍቅር ጊዜያት ነበሩ፣ በቪዲዮም ሆነ በፎቶ ብዙ ማስረጃ አለኝ። ይሄንን ፖስት አደርጋለሁ። ይሄንን የማደርገው አንቺ ከነሱ ህይወት ካልወጣች ነው። ታስጨንቁኝ ነበር ብሩክ እንደዚህ ያደርጋል እንዴ እስክል ድረስ ምክንያቱም ለሱ ያለው ቦታ በጣም ደስ የሚል ነው። ሪስፔክት አለ። የልጁ አባት ተገኘ፣ እንደውም ተገኘ ወይም አንዳርጋቸው ነው መባል ያለበት ስሙ ራሱ ማለት የልጁ ስም የህፃኑ ማለት ነው። ሴት ከሆነች ደግሞ አስካለች። ወይኔ ኧረ በፈጠረክ ውሰድልን በሞቴ ውሰድልን። ውይ እንደው መንቅር አድርገህ በወሰርክልንና በተገላገልነ ከሀይሚዬና ከብሩኬ ህይወት ውልቅ ብላ ማለት ነው። እና ውሰድልን በእናት ውሰድልን እንዴ! ጭራሽ በማን ስም እንዲጠራ አልፈልግም። በራሴ እና አስወልዴ በማን ስም እንዲጠራ ፈልገህ ነበረ እንዴ? ለማንኛውም እኔ ስሙን አንዳርጋቸው ወይም ደግሞ ተገኘ ብየዋለሁ ማለት ተገኘ ነው ግን መሆን ያለበት። ለማንኛውም ውዶችዬ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንግዲህ የሀይሚዬና የብሩኬ ድራማ በጣም ብዙ ኦዲየንስን እየረበሸ እያስጨነቀ እረፍት ያሳጣ ድራማ ነው እንግዲህ እና ድራማ ነው አትበይ የምትሉ አላችሁና እኔ እንደዚህ የምለው ያው ብዙ የሚጨነቁ የሚያለቅሱ ራሳቸውን ስቲል ነው እየተነገራቸው ራሱ ምንም አይነት በቃ ይሄ በጭራሽ ድራማ ሊሆን አይችልም እያሉ ውስጣቸውን እውነት ነው ብሎ አሳምነው በጣም እያለቀሱና እየተጎዱ ያሉ እህቶች አሉና ማለት ነው። ለነሱ በቃ ነው እንደዚህ ሁሌ ድራማ ነው እያልኩ መጣው ማለት ነው እንጂ እኔ ሲቀጥል ደግሞ እኔ ማስመሰል አልችልም። ይቅርታ አድርጉልኝ ማለት ላይክ እንደዚህ ነው ምናምን በቃ እውነት ነው ማለት ነው ምናምን እያልኩ ማለቃቀስ አልፈልግም። እንዴ ይጨንቃል። ድራማው እውነት ለመናገር በጣም ነው የሚጨንቀው። እኔ በሀይሚዬና ብሩኬ ፕራንክም ሆነ ድራማም ሆነ የተጨነኩበት ለመጀመሪያ ጊዜ ከሁሉ የተጨነኩበት እንትን ቢኖር ይሄ ነው። የመጀመሪያ ጊዜ እንትና ጊዜ ማነው ዱባይ የሄደ ሰዓት ያለቀስኩት ለቅሶ የምሬ ነው። በጣም ነበር የከፋኝ የዛን ሰዓት ማለት ነው። በጣም የሚከብድ ጊዜ ነበር የዛኔ። ለመጀመሪያ ጊዜ የከፋኝ በእነሱ ያ ፓርት ነበር፣ ያ ጊዜ ነበረ። ዱባይ ሊሄድ ያለ ሰዓት ሀይሚዬ ታማ ተኝታ ምናምን በቃ ያ ሂደት በጣም ነበር የከበደኝ ማለት ነው። ከዛ ያ ነገር ሁሉ ካለፈ በኋላ ለሁለተኛ ጊዜ ደግሞ አሁን ላይ ኢቭን የሁለት ወሩ ፕራንክ ራሱ ያን ያክል ከብዶኛል፣ ግን ደግሞ እንደዚህ አልሆንኩም። እንደዚህ እንዳሆኑና እንደ ዱባዩ ምናምን አልሆንኩም። የሁለት ወሩ ፕራንክ ማለት ነው። ምክንያቱም እልህ ቅጭቅ ምናምን ነበር የዛኔ ማለት ነውና በኋላ ላይ ሲጀምር ቆረጥኩኝ። በቃ የነዚህ ድራማ ነው እንትን ምናምን ብዬ ለምንድነው ራሴን በዚህ ልክ ማጨናንቀው ብዬ ቆረጥኩ ማለት ነውና ያሁኑና የዱባይ የሄደበት ፓርት በጣም ከባድ ነው። አይኑ ፈታኝ ጊዜ ነው ምናምን ነገር ግን እነሱ የሚሰሩት ስራና ስራ ነው ውዶች። አመናችሁም አላመናችሁም ስራና ስራ ነው። አሁን እነዚህ ልጆች መጡ። ብዙ ሰው እንደኔ ውዶች የምሬን ነው። ብዙ ሰው እውነት መስሏቸው ማለት ነው። ለሀይሚዬ ንገሯት አባቱ ተገኝቷል፣ አባት ነኝ እያለ መጥቷል ምናምን እያሉ ሼር ሲያደርጉ ነበርና ብዙ እህቶች በዚህ ልክ የዋህ የሆኑ ልጆች አሉ። አሁን እነዚህም የመጡት እኮ ዝም ብለው ለስራ እኮ ነው፣ ለስራ ነው ውዶቼ። ስለዚህ ተረጋጉ ማለት ዝም ብላችሁ በዚህ ራሱ ስራ መሆኑን የምታውቁት በዚህ ራሱ የሆነ አይዲያ ሲመጣ ያሚቀበለዋል። እነዚህ ራሱ የቡታጅራ ልጆች መሰሉኝ እነዚህ ራሱ ማለት ነው። እና እዛ ዝም ብለው የተቀባበሉ ምናምን በአንድ አይዲያ በሁለት አይዲያ
እንዲከፍ ማለት ከነሱ የተሻለ ዩቲዩበር ምናምን ላይክ እንደ ሀይሚዬና እንደ ብሩኬ የሆነ አይዲያ ከበድ ያለ አይዲያ ሲያመጣ ሁሉም እየተቀባበለ ስራውን ይሰራል። አሁን ይሄ የእውነት የልጁ አባት ሆኖ አይደለም፣ ልጅም ሲጀመርም የለም እና ግን በቃ እነሱ ለስራ ነው፣ ዝም ብለው እየፎገሩ ነው፣ ሙድ ሲይዙ ነው እንደዚህ እኛ ላይ እንትን የሚሉት ማለት ነው። ስለዚህ እናንተ ከእንቅልፋችሁ ንቁ። ይሄ ስራና ስራ ነው እና ነገሮችን ቆም ብላችሁ እያሰባችሁ ወደ ራሳችሁ ተመለሱ። የምትጨነቁ የምታለቅሱ ማለት ነው። አይነው በጣም ይጨንቃል፣ በጣም ይከብዳል። ሀይሚዬ እንደዛ ስታለቅስ ምናምን ከፍቷት ስናይ በጣም ይጨንቃል በጣም ግን እሱን እረዳለሁ። ግን ደግሞ ምንም ማድረግ አይቻልም። በቃ ይሄን ነገር እስከሚያልቅ ድረስ በትዕግስት በሶብር መጠበቅ ነው ማለት ነው። እና ደግሞ ከዚህ በፊት እንዳያችሁት እንግዲህ ሀይሚዬ ብዙ ጊዜ የምትሰራው ገጸ ባህሪ በጣም ራሷን የሚያሰድባትን ነገር አላደ እንዴት ነው እየተሰደበች ነበረ። ብዙ ጥፋተኛ ሁና ነው የምትሰራው። ብዙ ጊዜ አይታችሁ ከሆነ ሁሌ በቃ እንደ ነገረኛ ሁና የማትረዳ አይነት ልጅ ሁና ምናምን ነበር አይደለ? ከዚህ በፊት ስትሰራ የነበረው በሙሉ እንደ ጥፋተኛ ሁና ነበር ስትሰራ የነበረው። አሁን ላይ ደግሞ ብሩኬ ነው እንደ ጥፋተኛ ሆኖ እየሰራ ያለው ማለት ነው። እና እንደ ጥፋተኛ ሆኖ ሲሰራ እሱ በዳይ ሀይሚዬ ተበዳይ ሆና ነው አሁን እየሰሩ ያሉት ማለት ነው። ምክንያቱም እዚህ ጋር በአሁኑ ድራማውን ብሩኬ ነው ጥፋተኛ፣ ገባችኋ? ምክንያቱም ከሀይሚዬ ጋር ያለ የድሮ ፍቅረኛውን ማግኘት የለበትም። አንድ አሁን እርግዝናው ላይ ብቻ አይደለም ፎከስ፣ እርግዝናው እኮ ኦልሬዲ እሱ ችግር የለውም። ለምን መጀመሪያ አገኛት ነው። አሁን እርግዝናውን ተውት፣ ተረገዘም አልተረገዘም እሱን ተውትና ጥፋት ያለው የቱ ጋ ነው? ማግኘቱ ላይ ነው። ገባችኋ? አግኝቷት የት ነው ያገኛት ነው? አግኝቷት ክላስ ይዘው አንድ ክላስ ሩም ነበሩ ወይስ መንገድ ላይ ነው? የት ነው ያገኛት? እሱ ላይ ማብራሪያ የለም። ገባችኋ? ሲጀመርም ቡታጅራም የመጣም አይመስለኝም። ሲቀጥልም እቺ ፍቅረኛው አይደለችም፣ የድሮ ፍቅረኛው አይደለችም። ሌላው ደግሞ ምንም አይነት ልጅ የለም። ብሩኬም ደግሞ እንደዚህ አይነት ትልቅ ፋውል ሊሰራ አይችልም በፍጹም ማለት ነው። ገባችኋ? ግን እንደ ጥፋተኛ ሆኖ እየሰራ ነው እሱ። ስለዚህ ብሩኬ ክብሩን ዝቅ አድርጎ ራሱን ዝቅ አድርጎ እየተሰደበ እየተረገጠ ስሙን እያስጠፋ እየሰራ ያለው አይኑን ጨፍኖ እዚህ ድራማ ውስጥ የገባው ምክንያቱ ባይገባኝም እንግዲህ መጨረሻው የሚያምር ነው ብዬ ጠብቃለሁ። ገባችኋ? መጨረሻው በእርግጠኝነት አሪፍ ነገር ይኖረዋል ብዬ አስባለሁ። ሲቀጥል ደግሞ ሁሌም እንደምላችሁ ይሄ ስራ ዳኒ ሮያል ጽጌ ሮያል ሰርተውት ያለፉት ነው። እስቲል ነው እየተጨቃጨቁ ያሉ የዳኒ ሮያል እና የጽጌ ሮያል ሁሌ ውሃ ቅዳ ውሃ መልስ ነው ስራቸው ማለት ነው። ውሃ ቅዳ ውሃ መልስ። ቢያንስ እነ ብሩኬ እኮ ሀይሚዬና ብሩኬ እኮ ብዙ ረጅም ጊዜ እኮ በፍቅር ቆንጆ እንትን ማለት እነሱ ጋር ያለው እውነተኛ ነገር ስለሆነ የሆነ ሳምንት ወይም ወር አንድ ወር ምናምን ነው እንደዚህ ድራማ ምናምን ነገር ቢሰሩ እንጂ ከዛ ውጭ ባለው ትክክለኛው ሪል ፕራንክ እየተደራረጉ ወይም ደግሞ በፍቅር ነው የሚመጡልን አይደለ? እና ለማንኛውም አሁን ላይ እንግዲህ በዚህ ልክ ራሱን ዝቅ አድርጎ እየሰራ ሀይሚዬ እንደዚህ እያለቀሰች እየሰሩ ምናምን እኛ በትዕግስት መጠበቅና መጨረሻውን ማየት እንጂ ብሩኬን ከዚህ በፊት እናውቀዋለን ምን ያክል ለሴት ልጅ ክብር እንዳለው፣ ምን ያክል ሀይሚዬን እንደሚወዳት፣ ምን ያክል ለክብሯ እንደሚጠነቀቅና ማለት አለ አይደለ? በጣም በብዙ ነገር እኔ ባልነግራችሁም የምታውቁት ብሩኬን እንግዲህ በዚህ መንገድ ስታዩት አይኖ በቃ ለምን እንደዚህ ምናምን ብላችሁ ጥያቄ ሊፈጥርባችሁ ይችላል ማለት ነው። ግን ደግሞ ይሄን ላይክ እንደ ፊልም ወይም ደግሞ እንደ ተከታታይ ድራማ አድርጋችሁ እነሱ ገጸ ባህሪውን ነው እየተጫወቱ ያሉት እንጂ ትክክለኛው ብሩኬ ወይም ሀይሚ ሆኖ አይደለም። ስለዚህ የሀይሚ ትክክለኛዋን ሀይሚ ሆና ነው አሁን በትክክለኛዋን ብትሆን በእንደዚህ አይነት መንገድ ነው የምትጓዘው። ምክንያቱም ይሄ ፕራንክ እያደረጋት ነው ምናምን እኔ እሱን አላምንበትም፣ በፍጹም አላምንበትም። ምክንያቱም በዚህ ልክ ፕራንክ ሊያደርጋት አይችልም። ሀይሚዬ እንደዚህ እየሆነች እንደዚህ እንትን እያለች ፕራንክ በዚህ መንገድ ሊያደርጋት አይችልም። እንዴት ነው ከበፊት ፍቅረኛው ጋር ሆኖ ተቀርጾ ቪዲዮ ልኮ ምናምን ይሄ ሁሉ ፕሮሰስ አድርጎ ምናምን ፕራንክ ሊያደርጋት የሚችለው? ብሩኬ ፕራንክ ካደረጋት ለምን መጀመሪያ አይዲያውን ሀይሚዬ ናት እኮ ቪዲዮ ምናምን ቀርጻ
ላከችልኝ ብላ የመጣችው አይደለ? ያንን ቪዲዮ ፕራንክ ከሆነ እኮ ሀይሚዬ ያንን ቪዲዮ ወደ ሚዲያ ማምጣት አልነበረባትም አይደለ? በዛው በውስጥ መጨረስ ነበረባቸው ነገሩን። እንዴት እንደዚህ ታደርጋለህ ምናምን ነገር ብላ በውስጥ መጨረስ ይችሉ ነበረ። ግን ወደ ሚዲያ የመጣው ሆን ተብሎ ለስራ ስለተፈለገ ነው። ገባችሁ? ሊሄዱበት ስለፈለጉ ነው እንጂ እንደዛ አይነት ነገር ተፈጥሮ ቢሆን ኑሮ ለምን ወደ ሚዲያ ይመጣል ይሄ ነገር? በዛው በውስጥ መጨረስ ይችሉ ነበር ማለት ነው። ስለዚህ ማናችሁም ቆም ብለን እናስብና ሀይሚዬ ደግሞ ዛሬ በምን አይነት አይዲያ እንደምትመጣ አናቅም። የኔ ቆንጆ አላቅም። ብቻ ፈጣሪ ይሄንን ነገር ደግሞ ቶሎ ጨርሰው በሰላም በደስታ የምናያቸው ያድርገን። እኔ ሀይሚዬ ብሩኬ የገዛላትን ቀሚስ ነው ማየት የምፈልገው ለብሳ። እኛ እሱን ነበር በጉጉት የምንጠብቀው ማለት ነው። እነሱ በሌላ ዱብዳ አልመጡም። ወይ ጉድ! ለማንኛውም ማለት ነው እስከ በዓል ድረስ ቢጨርሱ እኔ በጣም ደስ ይለኛል። ምክንያቱም ለበዓል አሁን ይደብራል፣ በእንደዚህ አይነት ወይ ከሆነ ይደብራል። አሁን በዓል ላይ ሁሌ ለምደናል ፎቶ እየለቀቁልን ሀይሚዬና ብሩኬ ሀበሻ ቀሚስ አንድ አይነት አሰፍተው ምናምን ነገር የለም። እሱ በጣም ስለናፈቀን እስከ በዓል ድረስ ቢጨርሱ በጣም ደስ ይላል ማለት ነው። እና እንደሚያልቅም ደግሞ ተስፋ አደርጋለሁኝ። የበዓል ግን በዚሁ መንገድ ከሆነ በጣም ነው የሚደብረው ማለት ነው። እና እስከ በዓል ድረስ ይጨርሳሉ የሚል ተስፋ አለኝ ማለት ነው ውዶችዬ። ለማንኛውም እስከዛ ድረስ እኛ ትዕግስት አድርገን እንጠብቅ ማለት ነው። አሁን ላይ ያለበት ቻናላቸውን በጣም በጥሩ ሁኔታ እየሄደ ነው ምናምን እና ሌላው ደግሞ እንግዲህ ሀይሚዬ ከዚህ በኋላ ምንም ነገር እንትን አትልም እና አይክፋችሁ፣ አይዞን በደስታ በሳቅ ትመጣልናለች ማለት ነው። ከባድ ስለሆነ እኮ ነው ትወናውን እንግዲህ እየተወጣችሁ ነው ማለት ነው። ጎበዝ ከሆነ ጀግና ከሆነ ሀይሚዬ ማለት ነው። እና ፕራንክ እየተደረገች ነው ምናምን እኔ እሱ አያሳምነኝም፣ እሱን አላምንበትም። እኔ እያልኩ ያለሁት አሁንም ድራማ ነው የምለው ማለት ነው። ሁላቸውም ተመካክረው የሚሰሩት ምንድነው ድራማ ነው እያልኩ ያለሁት ላችኋለሁኝ። እና ሲቀጥል ደግሞ አንዳንዶቻችሁ አሁንም አብዛኞቻችሁ በሴት ስሜት ለምንድን ነው የሚጫወቱት ምናምን ምትሏላችሁ ማለት ነው። እንግዲህ ሁለት ወዶ አይሆንም ውዶቼ፣ ሁለት ወዶ አይሆንም። አሁን መጀመሪያ ሀይሚዬ እንዳልኳቸው ጥፋተኛ ሆና ነበር የምትሰራው። ከዛ እሷ በጣም ትሰደብ ነበር ምናምን። ያኔ ለምንድን ነው ብሩኬ ጥፋተኛ ሆኖ የማይሰራው ምናምን እንል ነበረ። አሁን ደግሞ ብሩኬ ጥፋተኛ ሆኖ እየተረገጠ እየተሰደበ ሲሰራ ደግሞ ክብሩን ዝቅ አድርጎ ሀይሚዬ ደግሞ እንዴት ነው ፍቅረኛችሁ የምትወዱት የምታምኑት እኮ ሲለያችሁ ይከብዳል። በዛም ምክንያት በእንደዚህ እያለቀሰች ስትመጣ ምናምን ደግሞ አይኖ እናንተ ከፍቷችሁ ነው እያለቀሰች፣ ማናችንም ማየት አንፈልግም። ግን ደግሞ ስራ መሆኑን ከተቀበላችሁት አምናችሁ መቀበል መቻል አለባችሁ። ገባችኋ? ለምን እንደዚህ አይባልም። በቃ እንዴ እሺ በምን አይነት መንገድ ይሄዱ እነዚህ ልጆች? በምን አይነት ስራ ይሄዱ? እሺ ስራው እኮ ይሄን እኮ ደግፊው አይደለም። በነገራችን ላይ ይሄ እንደዚህ አይነት ስራ በጣም ነው የሚደብረው። በዛ ላይ ደግሞ ሀይሚዬና ብሩኬ ላይ የማይሄድ አይነት ስራ አይዲያ ነው ማለት ይሄ ዝሙት ነገር፣ እንደዚህ አይነት ነገሮች ትምህርት አለው። አይኖ ትምህርት አለው፣ ግን ደግሞ የሆነ በቃ ስማቸውን የሚያጠፋ አይነት ነገር ነው እና ብዙ ብቻ ደስ አይልም። አላቅም ደስ አይልም። ሰው ደግሞ ትምህርቱ ላይ አይደለም ፎከስ የሚያደርገው፣ ቶሎ ብሎ ሌላ ነገር ነው፣ ወደ ስድቡ ነው ምናምን እና እንደዚህ አይነት ነገር ባይሰሩና በቃ በሌላ አይዲያ ቢመጡ አሪፍ ነበረ። ግን የምነግራችሁ ነገር እነሱም እንትን እያሉ ነው። ገባችሁ? እኛ እዚህ የሆነ ነገር ሲያመጡ እንኮረኩማለን፣ የሆነ ነገር ሲያመጡ እንኮረኩማለን። ግራ ገብቷቸዋል። እነሱም በምን አይነት መንገድ በፍቅር ሲመጡ አይታይም፣ ብዙ ቪው የለውም ምናምን። ግን በቂ ነበር እኮ ግን እንዳሁኑ ብዙ ቪው የለውም ነበረ። ብቻ ግን ሰው ያው ወሬ ምናምን ስለሚፈልግ እንደዚች አይነት ነገር ነው የሚፈልጉት። ለማንኛውም ውዶችዬ ዛሬም ነገም የምላችሁ ነገር ሀይሚዬና ብሩኬ መቼም አይለያዩም ከዚህ በኋላ። ይሄን ነገር እንደው ይሄን ድራማ አልፎ አይቸው ማለት ነው የምሬ ነው። ብዙም የታዘብኩት ሰዎች ስላሉ አፋቸውን እየከፈቱ እዚህ ትዕግስት አተው ማለት ነው ትዕግስት አተው ላይክ እኔ ብዙ ማውራት አልፈልግም። ብቻ ግን ያስተዛዝባል ማለት ነው ውዶችዬ። አንድን ነገር ስናደንቅ አይኖ አስተያየት ግድ ነው፣ አስተያየት መስጠት ግድ ነው። ግን ስድብ የሌለው በቃ እሱኮ ይሄን ነገር በየት ባገኘን እሱም በየት በኩል በተሳደብን አይነት ነገር ይመስለኛል። ለማንኛውም እና ውዶችዬ ይሄን ቀን አልፎ ይሄ ጊዜ አልፎ
ይሄ ድራማ አልፎ እንገናኝ ይሆናል። ለማንኛውም ሀይሚዬና ብሩኬ መቼም አይለያዩም። ሀይሚዬ እኔ ድንቡሽቡሽ ዛሬ ትመጣለች እንግዲህ ማለት ነው። እና ብሩኬም እንግዲህ ቻለው ወንድሜ፣ ከዚህ ነገር ወጥተህ ነፃነትህን ምናምንትን ብለህ በጥሩ ነገር እንደምትመጣ እተማመንብሃለሁ። ሀይሚዬንም እንግዲህ በጥሩ ነገር ትመጣለች። በምን አይነት መንገድ እንደምትመጣ አናቅም። በሶብር በትዕግስት መጨረሻውን እኔ ክፉ ነገር ባታወሩ ክፉ ነገር ባይወጣችሁ መልካም ነው። ያው እናንተም አይነው እንትን እያላችሁ ነው፣ ግን ደግሞ በዚህ ልክ ባይሆን መልካም ነው ላለሁ። ብዙ ነገር ብዙ የምትሳደቡ ብዙ መዘግዘቅም ምናምን ይዛቸው እሱ እንኳን አዲሳቸው አይደለም። ዘግዝቁ ምን እናንተን ራሳችሁ ወንጀል ታስገባላችሁ እንጂ። ለማንኛውም የመቻችሁ ውዶቼ መልካም ቀን ብያለሁ። ሶብር አድርጋችሁ በትዕግስት ጠብቁ። አትጨነቁ፣ አታስቡ።